እንግዳ ነገር ይገጥመኝ ጀመር። በመሆኑም ብዙም ሳልቆይ የምሰራበት ቤት ሁኔታ ሁሉም ነገር ተለዋወጠ። የቤቱ አባወራ መጀመሪያ ላይ የማይገባኝን ነገር ማድረግ ጀመረ። በገላይ ላይ የሚፈጽምብኝ ድርጊት በጣም ህመምና ስቃይ እንዳለው እንዲሁም ሁሉ ጊዜ ሽንቴን ስሸና ደም የተቀላቀለበት ፈሳሽ እንደሚወጣኝና ከሆዴ በታች ከባድ ህመም ይሰማኝ እንደነበር ከማወቅ ሌላ ምንም የማውቀው ነገር የለም። ሰውየውም ይህንን ለሚስቱ ከተናገርኩ ሲጣርጎ እንደሚገለኝ ስላስፈራራኝ የዛ ቤት ቆይታዬ ወደ ሲኦልነት ተቀየረ። የአባወራው ሚስት እንዳታቀብኝ ስቃይንና ህመሜን ችዬ የቤት ውስጥ ስራዬን መስራት ቀጠልኩ። ከዛ ቤት ወጥቼ ሌላ ቤት እንዳልገባ ለከተማው አዲስ ነኝ። ዙሪያ ገባው ጨለማ ሆነብኝ። ከብዙ ጊዜያት በኋላ ነበር አባወራው የወሲብ ጥቃት እየፈጸመብኝ መሆኑን ለመረዳት የቻልኩት። ለ6 ረጅም ወራት አቅመ ቢስነትና ብቸኝነት እየተሰማኝ የሚደርስብኝን በደል ችዬ ተቋቁሜያለሁ። ታዲያ ፈጣሪ ከተበደሉት ጎን ሁሌም ስላለ ከዕለታት አንድ ቀን አባወራው ወደ ስራ ከመሄድ ይልቅ ወደ ክፍሌ ሲገባ ሚስቱ እጅ ከፍንጅ ያዘችው። እየሆነ የነበረውን ነገር እኔም ባልነግራት ፊቴና አካሌ ላይ የምታየው መለዋወጥ ድሮም መጠርጠር ጀምራ ስለነበር የሆነውን ነገር ሁሉ እንድነግራት ጠየቀችኝ። አንድም ሳላስቀር ዘረገፍኩላት። ወዲያው ሴቶችና ህፃናት የወሲብ ጥቃት ሲደርስባቸው ሁሉን አቀፍ አገልግሎት ወደሚያገኙበት ወደ አንድ መስኮት አገልግሎት ማዕከል ወሰደችኝ። ከዚያም የ6 ወር ነፍሰ ጡር መሆኔን በሐኪም የተነገረን ያኔ ነው። ሚስትየዋ በንዴት ፍትህን ተስፋ በማድረግ በዛው ማዕከል የወንጀል ምርመራ እንዲጀመር እሷም እንደ አንድ ምስክር ሆና ለፖሊስ ቃሌን እንድሰጥ አደረገችኝ። እሷም በተጨማሪ በባሏ ላይ የወንጀል ክስ ፋይል ከፈተች። ዶክተሮቹ እኔን ለመንከባከብ የተቻላቸውን ሁሉ አድርገው ነበር። እርግዝናዬም ገፋ። አሰሬ የሆነችው የጥቃት ፈጻሚ ሚስትም ከቤቷ አባረረችኝ። ሚስትየዋም በባሏ ላይ የከፈተችውን ክስ አነሳች። ተስፋዬ ጨለመ። ስለዚህ በእርግዝናዬ ላይ ከተማው ላይ አጋዥ እንደሌላት ልጅ ብቻዬን የክስ ሂደቱን ለመከታተል ዳገት ሆነብኝ። በህግ ስርዓቱ ተበሳጨው፣ ተዘግቼ ቀረሁ። ይህ ሲከሰት ለኔ ማን ነበር? እንደ ድል ሆኖ መጽናናት ወደማገኝበትና ካጋጠመኝ ጉዳት እፈወስ ወደምችልበት ሴቶችና ህፃናት ጥቃት ሲፈጸምባቸው የህግ ጉዳያቸው እስኪጠናቀቅና በአካልና በስነ ልቦና እስኪያገግሙ ወደሚቆዩበት ጊዜያዊ መጠለያ ተወሰድኩ። ነገር ግን ህመሙና ብስጭቱ ላይ ቆየ። የልቤ ሐዘን እየከበደኝ ፍትህን በናፍቆት እጠብቃለሁ። ወደ እነዚህ ማዕከላት ስትዘልቁ ተጎጂዎችን ማዕከል ያደረገና ፍቅርና ያልተገደበ እገዛን ሳይጓደል ሙያዊና ሰብአዊ ኃላፊነታቸውን ለመወጣት ከአድሎ በጸዳ መልኩ ተጎጂዎችን ለማገዝ የሚታትሩ ባለሙያዎችን ታገኛላችሁ። ዶክተሮች፣ ነርሶች፣ አማካሪዎች የህክምና የስነ ልቦናና የህግ እገዛ ለማቅረብ በታማኝነት በሙሉ ተነሳሽነት ስሜት ቆመዋል። ስራቸውንም በኃላፊነት እየሰሩ ይገኛሉ።
ጥቃት ደርሶባቸው የመጡ ሰዎች ለተለያዩ በሽታዎች ሊዳረጉ ይችላሉ። በተለይም ለአባለዘር በሽታ፣ ላላስፈላጊ እርግዝና፣ ለጉበት ቫይረስ እንዲሁም ለኤችአይቪ ኤድስ ሊዳረጉ ይችላሉ። ተያይዞም ደግሞ እንግዲህ አካላዊ ጥቃት ሊያጋጥማቸው ይችላል። በዚህ ምክንያት የተለያየ ቦታ መሰንጠቅ፣ መድማት፣ ከማህፀን ውስጥ ከፍተኛ ደም መፍሰስ እንደዚህ አይነት ነገር ሊያጋጥም ይችላል። ስለዚህ እነዚህን አገልግሎቶች እንግዲህ ሁሉንም በነፃ እንሰጣለን። አላስፈላጊ እርግዝና እንዳያጋጥም በ5 ቀን ውስጥ ከመጡ አገልግሎት ማዕከላችን እርግዝና መከላከያ ሕክምና እንሰጣቸዋለን። እንዲሁም ኤችአይቪ ኤድስ እንዳይዛቸው ጥቃት አድራሹ ኤችአይቪ ኤድስ ካለበትና ጥቃት ተደራሹ ላይ ኤችአይቪ እንዳይተላለፍ በ3 ቀን ውስጥ ኤችአይቪ መከላከያ ሕክምና የሚባል አለ። ለ28 ቀን ነው የሚሰጠው። እሱን ይወስዱና ከኤችአይቪ ኤድስ እንዲከላከሉ እናደርጋለን። እንዲሁም የአባለዘር በሽታና የጉበት ቫይረስንም መከላከያ ሕክምናዎች አሉት። ሁሉንም በነፃ እዚህ አገልግሎት እንሰጣለን። አንድ ሰው ጥቃት ደርሶበት እንግዲህ በ24 ሰዓት ውስጥ የትኛውም ቀን ሊሆን ይችላል፣ ከሰኞ እስከ እሁድ አገልግሎት እንሰጣለን። የበዓል ቀንም ሊሆን ይችላል። ለዚህ ጥቃት የደረሰበት ማንም ሰው ይሄን አይቶ በማንኛውም ሰዓት መምጣት ይችላል ማለት ነው። አንዲት ሴት ጥቃት ደርሶባት በ72 ሰዓት ውስጥ ወደ አንድ ማዕከል አገልግሎት በሄደች ቁጥር እዛው የኤችአይቪ መከላከያ፣ የእርግዝና መከላከያ ብዙ ነገር ስለምሰጥ በቶሎ ጥቃቱ እንደደረሰ ወደ አንድ ማዕከል አገልግሎት በአዲስ አበባም ክልሎች ላይ ያለው ሄደው አገልግሎቱን እንዲያገኙ ለማለት ነው። ፖሊሶቹ ጊዜያዊ ማረፊያውን እስከሚያገኙ ድረስ እኛ ጋር ነው የሚቆዩት። ያው 72 ሰዓትን በል እንጂ 5 ቀንም የሚቆዩበት ጊዜ አለ፣ 4 ቀንም የሚቆዩበት ጊዜ አለ። ስለዚህ ሁሉ ነገር ወጫቸው የምግብም ወጪ በሆስፒታሉ ተሸፍነው ቆይተው በነፃ አገልግሎቱን አግኝተው ይሄዳሉ ማለት ነው። ከዛ በኋላ ያለውን ግን ኬዝ ማናጀር ወይም ፍትህ የቀጠረው ጉዳይ የሚያስጨርሰው እሱ ነው። እንግዲህ የት ደረሱ፣ ምን ደረሱ፣ ቅጣቱ ምን ደረሰ፣ እንዴት ተያዘ የሚለውን ነገር ደግሞ የሚያስጨርሰው ያ ኬዝ ማናጀር ፍትህ ያስቀመጠው ማለት ነው። ጥቃት ደርሶባቸው ሲመጡ አካላዊ ጉዳት ደርሶባቸው ይመጣሉ። ይሄ ግን በቶሎ ማገገም ሲጀምር አካላዊ ጉዳቱ የስነ ልቦና ችግሩ ከፍተኛ ሆኖ ስለሚታይ ከዝቅተኛ እስከ ከፍተኛ የሆነ የስነ ልቦና ችግር ደርሶባቸው ይመጣሉ። እንደየደረሰባቸው ችግርና እንደየእድሜያቸው የስነ ልቦናና የምክክር አገልግሎት፣ ማህበራዊ ድጋፍ አገልግሎት በማዕከላችን ይሰጣቸዋል። እኛ ፖሊሶች ነን። ነገር ግን ልብስ እንደምታየው ልብስ አልለበስኩም። ልብስ ያልለበስኩበት ምክንያት ምንድነው? ህፃናቶች ሲመጡ እንዳይፈሩ፣ የፖሊስን ልብስ ሲያዩ እንዳይፈሩ እና ሀሳባቸውን እንደልባቸው መግለጽ እንዲችሉ ነው ልብሱንም የማንለብስበት ምክንያት ማለት ነው። እና የሚመጡት ህፃናቶች በአሻንጉሊት እያጫወትን ሀሳባቸውን በአሻንጉሊት እንዲገልጹ የማድረግ ስራም እንሰራለን። እንግዲህ የስነ ልቦና ጥቃት ስንል የረጅም ጊዜ ሊቆይ የሚችል ሊሆን ይችላል፣ ወይም ደግሞ ጊዜያዊ መረበሽም ሊሆን ይችላል እንደ ጥቃቱ አይነትና ሁኔታ ማለት ነው። ስለዚህ ያንን እንዴት አድርገው መወጣት ይችላሉ፣ የደረሰባቸውን ነገር በምን መልኩ ወደፊት መጋፈጥ ይችላሉ የሚለውን ነገር ነው እንግዲህ እኛ ክፍል ውስጥ የሚደረገው ስርዓት ማለት ነው። ጥቃቱ የሚከሰተው ያው በቤት ውስጥም ሊሆን ይችላል፣ በሌላ በማያውቁትም ሰው ሊሆን ይችላል። እንግዲህ እኛ ጋር በሚመጡትና ባየነው ሁኔታ አብዛኛው ጥቃት የሚከሰተው በሚያውቁት ሰው ወይም ደግሞ በቤት ውስጥ ባለ ሰው አጠገባቸው ያለ የቅርብ ሰው ላይ ነው። ስለዚህ ያ የቅርብ ሰው አለኝ ብለው የሚያስቡት ሰው ሊሆን ይችላል ያን ጉዳት ያደረሰባቸው። ስለዚህ ከዛ በኋላ በሰዎች ላይ የሚኖራቸው እምነትም ሊሸረሸር ስለሚችል ሁሉንም የደረሰባቸውን ነገር አውጥተው ተንፍሰው የተሻለ ህይወታቸውን ወደፊት መምራት እንዲችሉ የምናስችልበትን ሁኔታ እንፈጥራለን ማለት ነው። ማዕከላችንን እንደምታየው የተለያዩ ክፍሎች አሉ፣ ሰርቪሱ የሚሰጥባቸው ክፍሎች። ለምሳሌ አሁን የምናወራበት ክፍል የስነ ልቦናና ምክክር አገልግሎት፣ ማህበራዊ ድጋፍ አገልግሎት የሚሰጥበት ነው። ክፍሉን እንደምትመለከተው ቻይልድ ፍሬንድሊ ዞን ነው። ብዙ ጊዜ ህጻናት ልጆች ይመጣሉና ላይክ እንደ አዋቂዎች ሀሳባቸውን መግለጽ ስለማይችሉ የተለያዩ የጨዋታ መሳሪያዎችን በመጠቀም ሀሳባቸውን እንዲገልጹና ፍሬንድሊ ሆኖ የተደረሰባቸውን ችግር እንዲያስረዱን እናግዛቸዋለን ማለት ነው። ስለዚህ እንደደረሰባቸው ችግር ነው ህጻናት ሆነው ለምሳሌ እንዳዋቂ ቶክ ቴራፒዎችን፣ ሌሎች ቴራፒዎችን የሚያስፈልግ አርት ቴራፒ ሊሆን ይችላል፣ ፕሌይ ቴራፒዎችን እንሰጣቸዋለን ማለት ነው። ጥቃት የደረሰባቸው ሰዎች በተለይም ደግሞ ህጻናት ከ18 ዓመት በታች በሚሆኑበት ጊዜ የወንጀል ህጋችን የቅጣቱን ጣሪያ በጣም ከፍ አድርጎታል። እስከ 25 ዓመት ሊደርስ እንደሚችል ነው የሚያሳየው። ፍርድ ቤቱም ደግሞ ለነዚህ ሰዎች ምቹ በማድረግ ረገድ ምቹ የሆነ ችሎት ተደራጅቷል። ያ ማለት ምንድነው? ምስክርነት በሚሰጡበት ሰዓት የሚመሰክሩት ለብቻቸው በተደራጀ ክፍል ውስጥ ነው። ፍርድ ቤቱ የማህበራዊ ሳይንስ ባለሙያ ክፍል አለው። እዛ ውስጥ ደግሞ የማህበራዊ ሳይንስ ባለሙያዎች
በዚህ በወንጀል ክስ ሂደት ላይ አገናኝ ባለሙያ ሆነው ይሰራሉ ማለት ነው። ወሲባዊ ጥቃትን ለመከላከልና ጥቃቱ የደረሰባቸውን ግለሰቦች መልሰው ማገገም እንዲችሉ ለማድረግ የአንድ ተቋም ወይም ግለሰብ ጥረት ብቻውን ውጤታማ ማድረግ ስለማይችልና የጋራ ትብብርና ትኩረትን የሚጠይቅ በመሆኑ የጤና ባለሙያዎችን ጨምሮ በሌሎች ድርጅቶች ድጋፍና ትብብር የውስጥ ሰላምና ጥንካሬን ያገኙ የጾታዊ ጥቃት ሰለባዎች በእነዚህ ማዕከላት በእጅጉ ተጠቅመዋል። ጥቃት የደረሰበት ሰው ፖሊስ ጋር መሄድ ይጠበቅበታል። የአገልግሎት ማዕከላችን ፖሊስ አለው። ለዚህ ፖሊሶች ይቀበሏቸውና አስፈላጊውን መረጃ ይወስዳሉ። አቃቢ ሕጎችም አብረዋቸው ስላሉ አቃቢ ሕጎች ደግሞ አጠናክረው ህግ ምንድነው ክስ ይመሰርታሉ ማለት ነው። ሕክምና ባለሙያዎችም የሕክምና አገልግሎቱን የስነ ልቦና ባለሙያዎችም የስነ ልቦና አገልግሎቶችን በሚሰጡበት ሰዓት አንድ ላይ ተባብረን መስራት አለብን። ምክንያቱም አንዳንዴ ለአንዱ ክፍል የሚናገሩትን ለሌላ ክፍል ላይ ይናገሩ ይችላሉ። ፖሊስን ፈርተው ለሕክምና ባለሙያ የማይናገሩት ነገር ለሕክምና ባለሙያ የሚናገሩት ይኖራል። ለሕክምና ባለሙያ ሳይናገሩ ደግሞ ዲቴይል የሆነ ነገር ደግሞ ለፖሊስ የሚናገሩበት ነገር ሊኖር ይችላል። ለዚህ አንድ ላይ ተቀናጅተን መስራት ይጠበቅብናል። ከመጀመሪያ ጀምሮ ያለውን ካርድ የማውጣት ስርዓቱን እና የላቦራቶሪ ምርመራዎች የተለያዩ የላቦራቶሪ ምርመራዎች በሚደረጉበት ሰዓት እነዛን ያቺ ጥቃት የደረሰባት ሴት ወጥታ የትኛውን ቦታ መሄድ ሳይጠበቅባት እዚሁ ቁጭ እንዳለች ሁሉ ነገር የሚያልቅበት ነው የአሰራራችን ሂደት። ይህም ማለት ምንድነው? የጥቃት የደረሰባት ሴት ባለችበት ሁኔታ ላይ ሆና ሚስጥሯን በመጠበቅ አገልግሎታችንን እንድታገኝ ያደርጋታል። ይሄ ማለት እዚህ ቦታ ላይ የሚመደበው ዋን ስቶፕ ሴንተሩ ላይ የሚመደቡት ባለሙያዎች በሙሉ ስልጠና የወሰዱና በስልጠና የታገዙ ባለሙያዎች ናቸው። ህጻናትና ሴቶች አገልግሎት በሚሰጥበት ሰዓት ብቻ መስራት አይቻልም። ምክንያቱም አንድ ኬዝ እንኳን እጅ ላይ ካለ በርካታ አገልግሎትን ይፈልጋል። አንዲት ኬዝ ራሷ የሕክምና አገልግሎት ያስፈልጋል፣ መጠለያ ያስፈልጋል፣ አልባሳት ያስፈልጋል፣ ሌሎች ነገሮች በርካታ የሚያስፈልጉ ነገሮች አሉ። ልጆች ሊኖሩ ይችላሉ። እናት ተጎጂ ሆና ከነ ልጆቿ ልትሆን ትችላለች። ተጎጂ ነፍሰ ጡር ልትሆን ትችላለች። ሌሎች ደግሞ በስነ ልቦና ጉዳቶች በርካታ ነገሮች አሉ። ያን ሁሉ አገልግሎት እዚህ ጋር አንሰጥም። ሌሎች በከተማ ላይ የሚሰሩ መንግስታዊና መንግስታዊ ያልሆኑ አካላት መንግስት ፍቃድ የሰጣቸው ለዚህ ዘርፍ ለመንግስት ድጋፍ ከሚያደርጉ አካላት ጋር በቅርብና በቅንጅት ነው የምንሰራው። አዲስ አበባ ካሉ የአንድ መስኮት አገልግሎት ማዕከላት ጀርባ ጠንካራ ትብብርና እገዛ አለ። ከተለያዩ ሚኒስቴር መስሪያ ቤቶች የተውጣጡ አካላት እጅ ለእጅ ተያይዘው ወሲባዊ ጥቃትን በመከላከልና ተጠቂዎችን በመርዳት አብረው ይሰራሉ። እንደ ጤና ሚኒስቴር እንግዲህ ዋናው ተግባራችን በተለይም መከላከል ላይ መስራት ነው እንደሚታወቀው። ስለዚህ መከላከሉ ላይ በተለይ ጾታዊ ጥቃት እንዳይደርስ በሚል እስከታች ባለን ስትራክቸር በባለሙያዎቻችን እና እንዲሁም የተለያዩ አካላት ጋር በጋራ በመሆን ሚዲያዎች ሌሎች አካላት ጋር በመሆን በተለይ መከላከል ላይ እንሰራለን። ጾታዊ ጥቃት ደርሶባቸው ለሚመጡ ግን እንደ ጤና ሚኒስቴር በሁለት መንገድ ነው አገልግሎት የምንሰጠው። የመጀመሪያው ሁሉም ጤና ተቋሞቻችን ጾታዊ ጥቃት ደርሶባቸው ወደ ጤና ተቋማት ለሚመጡ ተጎጂዎች አገልግሎቱን እንዲሰጡ ይጠበቃል። በተለይም ከጤናው ያው ህይወት ማዳን ስራም ስለሆነ እሱ ላይ በቀጥታ የምንሰጠው ነው። ሁለተኛው ደግሞ የአንድ ማዕከል አገልግሎት ባቋቋምንባቸውና ባሉባቸው ቦታዎች ላይ የጤናውን፣ የፍትህ፣ የፖሊስ ሌሎች አገልግሎቶችንም በአንድ ላይ በቅንጅት ከሌሎች ሴክተር ጋር ሆነን በጋራ አገልግሎቱን የሚሰጥበት ነው። የሴቶች ጥቃት ላይ ስንሰራ በጣም የአንድ ድርጅት ወይም የአንድ ሚኒስቴር መስሪያ ቤት ስራ ብቻ አይሆንም። ስለዚህ በዚህ በአንድ ማዕከል አገልግሎት የሚሰጠውም ስራ የአንድ መስሪያ ቤት ወይም የአንድ ድርጅት ሳይሆን የሁሉም አካላት በትብብር በቅንጅት መስራት የሚያስፈልገው ስለሆነ ይሄንን በማሰብ አስተባባሪ ኮሚቴ አለ። ለወሲባዊ ጥቃት ሁሉን አቀፍ መልስ ለመመለስ የሚኒስቴር መስሪያ ቤቶች ትብብር አስፈላጊ ነው። የሴቶችና ማህበራዊ ጉዳዮች ሚኒስቴር በጾታዊ እኩልነትና ጥቃት የደረሰባቸውን ግለሰቦች ሁሉን አቀፍ አገልግሎት እንዲያገኙ እንደ ድልድይ ሆኖ ያገለግላል። የፍትህ ሚኒስቴር በበኩሉ
የሕግ ማዕቀፍ ላይ በማተኮር ተጎጂዎችን ፍትህ እንዲያገኙና የፍትህ አካላትን ሙሉ ጊዜያቸውን ሰጥተው እንዲሰሩ ወጫቸውን ከመሸፈን ጀምሮ የፍትህ ሂደቱንና ባለሙያዎችን የመከታተል ኃላፊነቱን ይወጣል። አንድ መስኮት አገልግሎት ሲባል ሁሉም አገልግሎት እዛ እንዲያልቅ የማድረግ እቅድ አለንና በተለይ ምርመራው በፖሊስና በአቃቢ ሕግ የሚደረገው ምርመራና የክስ ሂደት በተቻለ ሁኔታ እዛ ዋን ስቶፕ ሴንተሩ ላይ ሊያልቅ የሚችልባቸው ሁኔታዎችን የመፈለግና አሰራሮችን የማስተካከል እቅዶች አሉ። በተለይ ተበዳይ የምትሰጠው ቃል በተቻለ 2-3 የተደጋገመ እንዳይሆን አሁን ጤና ባለሙያ ሲያገኛት ለሱም ፖሊስም ሲያገኛት አቃቢ ሕግም ሲያገኛት ኬዝ ማናጀርም ሲያገኛት ያንን ታሪክ ደጋግሞ መናገር ራሱ የሚፈጥረው የስነ ልቦና ጫና አለና እሱን በተቻለ አቅም የምንቀንስበትን አሰራሮች ለመዘርጋት ጥረት እያደረግን ነው። መቼም የትም በምንም ሁኔታ ጾታዊ ጥቃትን አልታገስም፣ ዝም አልልም።